ስሙኝማ ውዶቼ ይህንን ቻናል ከተከፈተ 3 ቀን ምናምን ሆኖታል። ግን ደግሞ ሌላ ይቅር 1000 ምናምን አላያስገባችሁም እና ለምንድን ነው የምታስገቧት? ይቺ እህታችን እንዴ እኔ ግን መረራኝ ነው። ለማንኛውም ላይክ ሼር እያደረጋችሁ ይህን ቪዲዮ የላት ውዶቼ። ከዚህ በኋላ በራሷ ድምጽ ትመጣለች ትሰራለች እና አበራታቷት እናንተ ማለት ነው። እኔ ለምንድን ነው ግን የማትበረታቷት? 1000 ያስገቡኝና ልስጧት እኔንም ካልሆነ አልሰጣትም። እሱ ፓርት ላይ አታምኝም ያለው ፓርት ላይ ውዴ አታምኝም ያለው ፓርት ላይ እኮ ልክ ነው። በሰዓቱ ቢናገር ማንም አያምነውም። እውነት ነው አለው ይሄ በዚህ መቼ እንዴት ሲጀመር እኮ ይኸውልሽ እንደ ድራማው ስንሄድ እንደ ትክክለኛው ድራማ ስንሄድ እኮ ቅድሚያ ምን ብለዋለች? እሷና ሀብ አስቀምጠውት ምን ብለዋለች? ስህተት ሊሆን ይችላል ብለዋለች። ስህተት ሊሆን ይችላል ገባህ? ዲኤንኤው መደገም አለበት። ለምን ተመለሰች? ይሄን ማውራት ያላቀረች በሚለው ብሩኬ ጋር ነበረ። ይኸውልሽ እንደዚህ ተብሏል አይደለ? አዎ እንደዚህ ከተባለ በኋላ ደግሞ መጥቶ ወይኔ የኔ እኮ ተባልኩኝ እንዴት ይሻላል የእውነት የኔ ይመስልሻል ተብሎ እንደውም በሙድ እሷን አቅርቦ እንደፈለገ ማድረግ የሚችለው ከሀይሚ ጋር ሲስማማና ሲስማማ ብቻ ነው። ሀይሚዬም እሱ ጋር ስታወራ ነው፣ ብሩኬም እሷ ጋር ሲያወራ ነው። አሁን ብሩኬም ለብቻ እንትን ይላል፣ ሀይሚዬም ደግሞ መጠየቅ ያለባትን ነገር ሁሉ እየጠየቀች አይደለም። እና ቆይ አይደለም አንቺ አሁን ጥፋተኛ መሆኔን መጥቼ አምኜልሽ ተቀብዬልሽ ወረቀት አሳይቼሽ ነው የምታምኚ? አንቺ የራሴ ሰው ከሆንኩኝ እኔ ባላለኝ አይደል? የራሴ ሰው ነው አይደል? ቁጭ አርጌ ሀይሚዬ እንደዚህ ተብያለሁ። ከመጥፋቱ በፊት ካለፈው ድራማ ላይ ነው እየተናገርኩ ያለው። ሮጦ ከመደበቁ በፊት ኖ እንደዚህ ተብያለሁ። ምን ይሻለኛል? እንዴት ነው ማድረግ ያለብኝ? ይሄ ነገር መጣብኝ ማለት ነበረባት ነው። አሁን መጨረሻ ላይ ሲደርስ ነው ሀይሚዬ እኔ ደግሞ ማለት ነው ከመጀመሪያውም በዙሪያ ያሉትም ጓደኞች ሆነ ሀይሚዬም ሆነ አልጠየቀችውም እኮ እሷም ገባሽ? ጓደኞቹም የጠየቀ የለም። ለምንድን ነው ይሄ ነገር አንተ በትክክል አምነህበት ነው ወይስ ዝም ብለህ በጭንቀት ነው በደመ ነፍስ ነው መራው? ምንድን ነው ሀሳብህ ምናምን? ድጋሜ እኮ ካላመንክበት አንተ እኛ እናምናሃለን፣ ችግር የለውም ድጋሜ ዲኤንኤ መደረግ አለበት ብሎ የጠየቀ የለም። ሁሉንም አደፋፍነው ነው ያለፉት። ውዴ አዳምጪኝ ሀይሚዬ። ሁሉም አሁን ከሆነ እኮ ብሩኬም ተናግሮ ነበር እኮ እንደሱ ከሆነ የኔም ከሆነ ድጋሜ እኔን አደርጋለሁ ብለዋል እኮ እሱ። እኔ ግን ሀይሚዬ ልንገርሽ፣ እኔ እንደተረዳሁ ከሆነ አሁን በጥቅሉ ምን ሊሆን ነው የተፈጠረው? አንደኛ ነገር ድራማው እንዲረዝም ያደረገው ያመጣው አክት ነው። ሁለተኛ ነገር ደግሞ መጀመሪያ ሀይሚ የእሱ አይደለም ዳሩ ስለ ድራማው ሳይሆን እኔ የተሰማኝን የመሰለኝን ላውራ። እኔ ስለእነሱ እስካወራን ድረስ በሌላ ወይ ነው የሚያስበው። ለዛ ነው እኛ በድራማው በባልና ሚስት መሀል በተባባሉት መንገድ ከባድ ነው። በተባባሉ መንገድ እኔ እንድተረዳሁት እኔ የራሴን የግልን አስተያየት ስሰጥ ምንድን መሰላችሁ? መጀመሪያ እሱ ከመጀመሪያው ስንጀምር መጀመሪያ የኔ አይደለም ብሎ አሳምኗታል። ሁለተኛ ደግሞ እሷም የእሱ አይደለም ብላ ኮንፊደንስ ኑሯት ነበረ። መጨረሻ ላይ አሁን ጠብሊም አሁን ድራማው ስራው እንዲቀጥል በጣም የሚቀጥለውም እንደሚረዝም እርግጠኛ ሆኜ የማወራው ምንድን ነው ይቺ ልጅ አይደለም ብላ ስትከራከር ኖራለች። እሱም የኔ አይደለም ብሏል። መጨረሻ ላይ በአንድ ቅጽበት አምኖ ተቀበለ። የሀይሚን ቅንጭላት አሳምኗታል። የእሱ ነው የመባልን አምና ተቀበላ ከጎን ሆናለች። እሱም ውሳኔዋን ደግሞ ዛሬ ተናግራለች። ጥፋቴ ያኔ ከጎን ሆናለሁ ማለት የነበረ ብላለች። ስለዚህ እንደዛ ብላ ስላለች አሁን ደግሞ ስራው ይቀጥላል፣ ይረዝማል። ለምንድን ነው የሚረዝመው? አንደኛ ነገር የእሱ ነው ብላ ራሷን አሳምናለች። ሁለተኛ ደግሞ እሱ ያመጣው አይዲያ ደግሞ አሁን የሚረዝም ነው። የኔ አይደለም ብሎ እስከማሳመን ድረስ እንደገና ተመርምሮ እስከምታምን ድረስ ሀይሜ ደግሞ ጭቅጭቅ ምናምን አለ
ይኖራል። ለምንድን ኖ አሁን ዛሃሩ በራሳችን አስተያየት እንስጥበት ነው። ምክንያቱም እኔ እሱ ባሌ ነው ብዬ ያሰብኩት ሰው የራሱን ችግር አምጥቶ ካላማከረኝ ምኑ ጋ ነው ባልነቱ? አንቺ አትጠይቅም ወይ ነው የኔ የችግሩ ባለቤት ነው አይደለ? ችግሩ ባለቤት ነው። ከዛ እሱ የሆነ ተሳሳተ እንበል አይደል? እንደ ሚስት ደግሞ አንቺ እኮ የምትጠይቂው ነገር ይኖራል፣ አጥርተሽ የምትጠይቂው ነገር ይኖራል አይደለ? ጓደኞችም ቢሆኑ የገዛ ወንድሞችም ቢሆኑ ቤተሰቦችም ቢሆኑ መጠየቅ ያለባቸውን ሁሉ አልጠየቁም። አዘበራርቀውታል፣ ሂደቱን አዘበራርቀውታል። መጠየቅ ያለበትን ነገር በሙሉ አልጠየቁም። እሱም የሄደበት መንገድ ልክ አይደለም። ሁሉም ልክ አይደሉም። ሲጀመር ሁሉም ማለት ነው። ልልዬ ሂጂ ሶሪ መልስ እኔ ከሀያት ጋር ነኝ። ለምን ከመጀመሪያ ጀምሮ የዛለት አሁን ባለፈው ብያለሁኝ። አንደኛ ሁሉም የዛን ጊዜ ዲኤንኤ ተመርመር ምናምን አሉና እንግዲህ በራሳችን ከወሰድ ነው እነሱ ናቸው ይህንን ነገር እሷም ሆነ ፋሚሊው እንደገና ታይ ብለው ማለት ያለባቸው። እሱንም ሰፖርት ማድረግልክ ሁሉም አክሴፕት አደረጉት። ልጅ አለኝ ስል ገባል። እሱን እዛ ጋር ታይ ብለውት ነበረ። እንደገና ደግሞ ምን አለ እሷን እኔ ልጅ የኔ አይደለም ወይ ብል ታምኝኛለሽ አለ። ባለፈው የዛን ቀን እንደሚረዝም ያወቅኩኝ በቃ ይሄ ስራ ረዘመ ብዬ ጠፋው። ለምን በቃ እንደሚረዝም አውቄያለሁ። ስለዚህ በእኔ ሀሳብ በእኔ ቦታ እኔ ጋር ቢሆን ይሄ ነገር አንደኛ ነገር እኔ አንድ ጥያቄ ልጠይቅ ናንዬ፣ አንድ ላይ መልሽ። እኔ የሆነ ችግር አጋጠመኝ። ገባሽ ናንዬ? የሆነ ችግር አጋጠመኝ እኔ በራሴ ማለት ነው። የሆነ ችግር አጋጥሞኝ አንቺ ጋር አማከርኩሽ። አንቺ የሆነ ነገር አርጋልሽኝ። ድራማው እንደዛ ነው እየሄደ የነበረው። አንቺ የሆነ ነገር አርግ ካልሽኝ በኋላ ከዛ በኋላ ልክ ያ ነገር እኔ ጋር ሲመጣ እኔ አክሰፕት አድርጌ ተቀበልኩት ሙሉ ለሙሉ። በቃ ማንም እንዳይነቃ አድርጌ ኦኬ በቃ ምንም ጥያቄም እንዳልጠየቅ አድርጌ ራሴ ተቀበልኩትኝ። ገባሽ አይደለ? ከተቀበልኩት በኋላ አንቺ ምን ብለሽ ነው ባለቤቱ ራስሽ ይፋ ሳያወጣልሽ እኔ ይፋ ሳላወጣልሽ አንቺ እንዴት ነው እኔ እንዲህ መሆን አለበት? ጥያቄ መጠየቅ ምችው እንዴት ነው? ይሄን ብቻ አስረጂና። ይሄ ነገር እኮ መጀመሪያውኑ ጥያቄ ፈጥሮባቸው ቤት ድረስ ጠርተው እነሱ ይሄ ነገር እንደዚህ ነው መሆን ያለበት አሁን ነው፣ እንደውም ዲኤንኤ ሪዛልቱ እጁ ሳይገባ በፊት ነው ያሉት። እሱ ደግሞ ምን አለ ይምጣና ከዛ በኋላ አሉ አይደለ? የዛን ጊዜ ሚስት የሆነችው እኔ ሚስት አይደለሁኝ። አሁን እንግዲህ ሪዛልቱ ከመጣ በኋላ ያ ሁሉ ነገር ተደበቀ። እሱም ተደብቆ ከተገኘበት ማግስቱ ከሆነ እንደገና መመርመር አለበት ብላ ማለት ያለበት እሷ ነበረች ባይነኝ። እኔ ለምን ሁሉም ናቸው ድፍንፍን አድርገው ስራው እንዲረዝም ስለተፈለገ ነው። እቀበላለሁ በቃ ምንም ቢሆን እቀበላለሁ ተጠራጥረናል። ቆይ እሷ ልጅቷ ዲኤንኤውን ስትሰጥ እሷ ለብቻ ወጥታ ነው አልሰጠችም፣ ውሸት ነው የተባለውን እነሱ ውሸቱንም እኮ ነው የተቀበሉት። አሁን የዛኔም እኮ ማታምኑኝም እያለ ነበረ። አዎ እሱን ላመጣልሽ ነው። አንደኛ ነገር አሁን እነሱ ይሄ ድራማቸው ነው፣ ግን አሁን ኦዲየንስ ጋር የተፈጠረን ጥያቄ እንኳን ስም ማጥራትን አላስተካከሉም። ገባሽ? ይሄ ምንድን ነው የፈጠረው? አሁን ውዝግብ ፈጥሯል። ለምንድን ነው አለመታመንን እነሱ ገባሽ? እርስ በራሳቸው እንዲህ በሆኑ ቁጥር አሁን እነሱ እኮ እዛ የተረዳዱ ነው፣ በስራ ነው። ይሄ ምንም እንትን የለውም። ግን እዚህ ጋር ብዙ ልጆች እየተጎዱ ነው። ገባሽ? እያለቀሱ ያሉ እውነት መስሏቸው የተጎዱ ያሉ አሉ። ሲሪየስ ላይፉን ይሄንን የገርል ፍሬንድ የቦይ ፍሬንድን መወሻሸት የድዳርን መወሻሸት ነው አሁን እያስተማሩ ያሉት። ያ እንዳይሆን እኔ በሆን እነሱን ይሄን ነገር ያለውን ነገር አጣርቼ ተነጋግሬ ከፓርትነሬ ጋር ወይ ከባሌ ጋር ወይ ከቦይ ፍሬንዴ ጋር ይሄን ነገር ማስተካከል አለ። አይ ይሄ ልጅ ያንተ መሆኑን አለመሆኑን እንደገና ዲኤንኤ ይታይ ወይ እንደዚህ ይባል ተብሎ ማለት ነው እንጂ እንደገና በደፈናው እየተሄደ ደግሞ ዛሬ መጥቶ ልጅ አይደለም አይሰራም። ይሄ ገባሽ? ሁለተኛ ደግሞ
ሁለተኛ ነገር ብዙ የሚጎዱ ልጆች አሉ። እኔ እውነቴን ነው የምለው። ይሄ ድራማ ለእነሱ መልእክት ማስተላልፈው እኔ በአጠቃላይ ይሄ ድራማ ሲያልቅ፣ ይሄ ስራ ሲያልቅ ስራ ነው እንግዲህ መቼም እውነተኛ ላይፋቸውን እንዲሆንን ብለው አያወጧትም ምድር ላይ። እኔ እንግዲህ ኢትዮጵያ ውስጥ አሁን ያለውን ባህል አላውቅም። እኔ ያደግኩበት ማህበረሰብ አሁንም እዚህ ስኖር ማንም ፐርሰናል ላይፉን ውጭ ላይ የሚያወጣ የለም። እንግዲህ ይሄ እኛ ያደግንበት ነው። እንግዲህ ያ ጨዋ ህዝብ፣ ባህል ያለ ህዝብ አሁን መንገድ ላይ እየወጣን እንደዚህ ነን ብለን ካልን ትንሽ በቃ ማንነታችንን እየሳትን ይመስለኛል። ስለዚህ ይሄ ሲቋጭ ማድረግ ያለባቸው እነሱ እንደኔ እንደ አንድ ተመልካች ሳስብ ሁሏን ዲቴሏን ለምን እንደሰሩ ድራማ እንደሆነ ለምን እንዳረጉ፣ ለምን ብዙ ልጆች እያለቀሱ እየታመሙ ናቸው። ለምንድን ነው ብዙ ልጆች ጓደኞቻቸውን ሁሉ እስከ መለያየት ደርሰዋል። ውጭ ሀገር ያሉ ልጆች፣ አረብ ሀገር ያሉ ልጆች እኔ ቮይስ መሴጅ ስለሚያስቀምጡልኝ ነው። በእውነት እኔ አልገባም ብዬ ነበረ ቲክቶክ ላይ። ለምን በጣም ልቤ እንትን ብሎነ ለምን እንዲህ ይሰራሉ እያልኩ በጣም ስለምወዳቸው ስለነሱ መናገር አልፈልግም። ገባሽ? እና ምንድነው ይሄን ነገር ከቋጩት ይቋጩትና በቃ ዲቴሉን ለምን እንደሰሩ ምን ማለት እንደሆነ ለምን ይሄን አይዲያ እንዳመጡ የእሱም ልጅ አለመሆኑን አድርገው ወደ ድሯቸው ወደ ቀልባቸው ቢመለሱ ደስ ይለኛል እንጂ ይሄንን ይዘው ባይንጓተቱ ደስ ይለኛል። በእውነት እኔ በጣም ነው እንትን ያልኩት። አሁን ናንዬ ሰው ነው እንጂ ያላመነበት እኮ እንዴት ነው አንድ እንዴት ነው ተቀናቃኝ ሰው ጋር መተሽ እቅድሽን ይሄን ላደርግ አስፈልጌ ነው ማለት እና ከዛ ካወደ እቅድ ይሄዳል ማለት ይሄ ድራማ መሆኑ እኮ ቁጭ ያለ የተሰራ ነገር ነው። ይሄ እኮ ድራማ ካለና ግን ምንድነው ለምን እንደሰሩ ምን ማስተማር እንዳል መጨረሻ ላይ ሀገር አንድ ነገር ትሰሪና መጀመሪያ ከታየ በኋላ ለምን እንትኑ ደራሲ ወይ እንትኑ የሆነ እንትን ያስቀምጥልሻል ገጹ መጨረሻ ላይ ይሄ የተሰራው ለምን የናኒ የሃይሚ እርግዝና ውሸት እንደሆነ ነው ዛሬ የታየው። እኔ ግን አንዴ ሚውት ላደርግ ነው፣ አንዴ ልናገር። በእናታችሁ ሪከርድ አድርጋችሁ ሸር አድርጉት። እኔ ግን አንዴ የምናገረው ስለ ብሩክና ስለ ሃይሚ ቁም ነገር